ከዮናስ ማኛው ጋር ለምን ተጣለው? የጀርመን ማን ነው የሚባለው ሊገብቼ ኑኔን ማስገቡኝ እንቦልክበት በሃይማኖታችሁ ከመጣ ብዬ ሙስሊሞች ጋር ገብዬ የዮኒ ማኛ 1 ሚሊዮን እንዲጠፋ የቂም ያዘብኝ እኔ ነኝ። ገብቼ አጥፉበት ይሄ ልክስክስ ብዬ እቴቴ ደግሞ አሁን በጣም የሚያስቀኝ እቴቴ አንቺ ቴቴ ደግሞ ልክ የሙስሊም ተቆርቋሪ ሆነ። ያንተ እኮ ዛሬ ፖስተዋለሁ። አንተ ሙስሊሞችን የተናገርከው ያ ሁሉ ቀረና ሀቢባ እንዴት እንጂ ሃይማኖትሽ አይፈቅድም። አበሻ ቀሚስ ለብሰሽ እንደዚህ ዋይን ትጠጫለሽ። አንተ የምን አባሽ ቃማጭ ቱቧም ሴታ ሴት ፔሬዳም አንተማ ፔሬድ ታለ ልክስክስ ሴታ ሴት አንተ ለሙስሊም ሃይማኖት ተጨንቀ አንተ ለሙስሊም ሃይማኖት ተጨንቀ ከአንተ በላይ እኛም ማናቀውን እመቤቴን እኔ የሙስሊምን ሃይማኖት እንኳን በምንድን ነው የምንለያየው ብዬ ልጠይቅ እንኳን ልነካባቸው እንዳከበርኳቸው ከደሮም ጀምሬ እኔ በምንድን ነው የምንለያየው ብዬ ጠይቅ አላቅም። ለምን ሙስሊም ሙስሊም ነው፣ ክርስቲያን ክርስቲያን ነው። አደዋንት ነው በምን እኔ ጴንጤዎች በእኛ ላይ ሲነሱ ነው ክርስቲያኑ ነው እንዴት ከኛ ጋር ብዬ እንጂ አንድ ቀን ሙስሊም ምን እንደሚል አይቻላቅ። በቃ አክብሮ ተከባብረ ትኖራለህ። አንተ ወጥተህ እኮ ነው ነቢዩ መሐመድ እንዲያደረገ አይሻ እንዲያረገች ስትል የሰማሁት በአንተ ዘመን ነው። አንተ አሁን ያሁሉ አፍን ትዋፍን ከከበትክ በኋላ አልፈ ተርፈ አንተ ሰው ሆነ ድሮ የወጋ ቢረሳ የተወጋ ይረሳ። እመብርሃን ምስክሬ ነው። አንተ አንድ ሙስሊም ቢያገኘ ዮኒ ማኛ የወጋ ቢረሳ ነ ቂጥህን እንደዚህ አድርገው የሚወጉት ሙስሊሞች ናቸው። አሁን አንተ ያ ጊዜ ተረሳና እንፖስተው እንዴ ያ ሁሉ ያልከው ተረሳና ሀቢባን እንደ ቅማል ቀምዳችሁ ስለያዛችኋት በቀደም እኮ ጃፒ ሲገባ አውቄ ታስጠነቁላለች ምናምን ስትሉ ሙድ እያስኩ እስቲ ምንድን ነው ስለ እሷ የሚፈልጉት ብዬ አንድ ሴት አስገብተህ ማነው ማርያም ነው ምናምን ማርያማዊት የምትባል ልጅ አስገብተው ሀቢባን ከጥላቻቸው ብዛት እኔ አውቄ እንደፋራ ሆኜላቸው ሸውደው ሮማንም ማለት ነው። ሀቢባ እኮ አስጠንቋይ ሆነች። ምን አረገች? ይሄት እንዴ እኔ ጃፒ ግን የአዲስ አበባ ልጅ ነህ። እኛ አዲስ አበባ ምን የሚባል እስካሁን አስታውሷለሁ። ጋዜጣ ሮብ ነው የሚወጣው። ኮከባችንን ስናይ ነው የምንውለው። ነቲክትዱ ከሃይማኖት ጋር ከሙስሊም ጋር ከኦርቶዶክስ ጋር አይሄድም። ማንበብ ከፈለክ ገዝተህ እንደውም ገንዘብ ከሌለ ጋዜጣው 1 ብር ነው። ለማንበብ 10 ሳንቲ ነው። ማንበብ ብቻ ኮከብን ከፈለክ 10 ሳንቲ። ጉራጌ ክሌበራር ለሚያዞሩ አንብበሽ 10 ሳንቲ ጋዜጣውን ስገዣ 1 ብር ያስነብቡን ነበረ። አስወርት ጎድ። ስለዚህ ሀቢባ ይሄን አድርጋ ጠንቋይ ምናምን አንድ ደግሞ ጅላጅላ አስገብቼ አው በእኛ ሃይማኖት ደግሞ ያኛው ይላል ማለት ነው። ሊያጋግሉ ማለት ነው እንዴ። ሀቢባን ተፋቷት። አንቺም በሃይማኖቴ እኔም በሃይማኖቴ የሚለው የቴዲ አፍሮን ዘፈን ታውቁታላችሁ። በእሱ ተጋብታ ሃይማኖቷን ሳትቀይር እንደውም አከብራታለሁ። ሳትቀይር ሃይማኖቷን ይዛ ከባሏ ጋር ተከባብራ ነው የምትኖሩ። ስለዚህ እሷ ባሏ ሲያከብር በዓል የምታደርገውን በቃ በራሷም ሃይማኖት ይፍቀድም። አንድ ደግሞ ዋይን ምን ሊል ነው? አንድ ብርጭቆ ዋይን ስለጠጣች ጢምቢራችሁ እስኪ ዞር እንደዚህ እንደ ቆርኪ ተጥላችሁ ትጠጧል እንዴ? እዚህ ሀገር መጠጥ ባይፈቀድ ሳውዲ አረቢያ በመጠጥ አንደኛ የወጣችሁ ከዓለም እንዴት ወጣች? ካልተፈቀደ ግጥም አድርጋችሁ ነው የምትጠጡት። አልጋ ስር ተደብቃችሁ ትጠጡ ይሆናል እንጂ ትጠጣላችሁ። ግጥም አድርጋችሁ እንዴት ሳውዲ በእንትን የምትተዳደር ሀገር እንዴት ውስኪ አንደኛ ወጣች? በሰፕላየር አንደኛ፣ በሁሉ ነገር አንደኛ። ይህን ነው የሚሸጠው። ታዲያ ማን ነው የሚጠጣው? ስለዚህ ፊት ለፊት አንጠጣም በሉ እንጂ በስር ግጥም አድርገሽ ትጠጫለሽ። የእኛ ኦርቶዶክሱ ምስኪን ፊት ለፊቱ ወጥቶ ስለሚታይ እንጂ ግጥም አድርገሽ ነው የምትጠጩ። ግጥም አድርጋችሁ ነው የምትጠጡት። ስለዚህ ሀራም ምናምን ሀራም ከሆነ ትሰማላችሁ ኢትዮጵያኖች፣ ኦርቶዶክስም ጴንጤም ሙስሊም አዳምጥ ምልህን
አራም ከሆነ ሽሻም አራም ነው። አራም ከሆነ ሲጋራም ሀራም ነው። ማንም አልፈቀደም። በየትኛውም ሀራም ከሆነ መጠጥም ሀራም ነው። ሁሉም ሀራም ነው። መጠጥ አልጠጣም። ሽሻ ዶቅዶቅዶቅዶቅ ማን ፈቀደልን? ሲጋራ ጢምብራ እስኪዞር ከንፈር ይሄ ሚስት እንዴት ብላ ትሳማችሁ? ከንፈራችሁ ጠቁሮ ኩበት መስሎ ሚስት እንዴት ትሳብ? እንዴት ብላ ከአንተ ጋር ሲጋራ የሚያጨሰው ሲያድር ጥርሳቸውን ካልቦረሹ የጂጂክያ እንትን ሽታ በምን ጣሙ? ሀራም ነው። ሁሉም ሀራም ነው። ሀራም ከሆነ ሀራም ነው ሁሉም። እንዲያውም ሐኪም ለሰውነታችን አልኮል 1 ግላስ ዋይን በሳምንት ያዛል። ሐኪሙ ያዛል። አትስከር እንጂ አጠጣ የሚል የለም። አስፈራሳይ ነው። ከዓለም ደግሞ አለመጠጣት ጢምቢራ እስኪዞር ምን ያስጠጣሃል? ሀቢባ 1 ግላስ ዋይን ጠጣች፣ ሃይማኖቷ ጨፈረች። ገለም ለምን ተደብቀ? ናይት ክለብ ማን ያለው? ናይት ክለብ እናውራ እንዴ? ለምን ይዋሻል? ናይት ክለብ እየቀረጽ እናሳይ እንዴ? ለምን ይዋሻል? ተደብቆ ሌላ። እኔ አስመሳይ ሰው በምድር ላይ የምጠላው ከኛም ከሙስሊምም ከጴንጤም አስመሳይ ሰው አይስማማኝም። አታስመስሉ። እንደ አሁን እኔ ኦርቶዶክስ የምታዘኝን አላረግም። እኔ ሃይማኖተኛ አይደለሁም። ሃይማኖቴ ሲነካ አልወድም እንጂ እኔ ሃይማኖተኛ አይደለሁም። የኦርቶዶክስ ስርዓት አለባበስህ ሁሉ እንደ ክርስቲያን ሁን ይላል። ዳት ሚንስ የኔ ሃይማኖት ይሄ ራሱ እንደዚህ ተበጭቄ ማድረግ የለብኝም። ስነ ስርዓት እንደዚህ ይሄ ድፍን አውጡት የሚባል ነገር እንደዚህ ይሄ ድፍን ሙሉ እጅህን እንደዚህ ልበስ እንደዚህ አለ የሚታሰር በኛ በኦርቶዶክስ እንደዚህ አድርጋችሁ ሴት ጸጉር አታሳይ። የሙስሊም ሊመስላችሁ ይችላል። የኛ ኦርቶዶክስም አያዝም። ተሸፈን ነው የሚለው። ለሚስት ብቻ ታይ ነው የሚለው። 21ኛው ሴንቸሪ እንኳን ጸጉር አይደለም ቂጡን ለህዝብ ከፍቶ የሚያሳይ ትውልድ መጣ። ምን እናርግ? አሁን ነው እኮ መጣው። ይሄ ታይት የሚያሳይ ሰውነቱ ጥርጥር አሁን ካያችሁ ይሄ ሰውነቱ ጥርጥር የሚያደርገው እንትን ሲመጣ ፋሽን ሲመጣ ክርስቶስ ምስክሬ ነው። እኔ ይሄ እናደርጋለሁ የሚሉ በስማም ጥቁሮች ዘንድሮ ከሀገር ላይ ያስወጡን ነው ብለን ይኸው ዛሬ እኔ አርጌው ተገኘው። ታይት ጥብቅበቅ ያለ ታይት እኔ ይሄን አረጋ። ይሄ ፋሽን ሲመጣ በስመ አብ ወልድ መንፈስ ቅዱስ እነዚህ ጥቁሮች ምን ውስጥ ሊከቱን ነው አለና አሁን አበሻ አለ ታይት ቂጡን አወጥሮ እንደሚሄድ እንደኛ የለም። ውጥር አርጎ ታይት ተወጥሮ። ስለዚህ ይሄ የማስመሰል ነገር አቁሙ። እቴቴ ደግሞ ቡናሽን አታፊ። ሀቢባን አቀሳስራት ሞተሃል። ስማ ሊበራሉን ሀቢባ ምን አባ እናንተ ፔሬዳም ወንዶች ከሀቢባ ላይ ውረዱ። ሴት ልክስክስ እዮዳ የምትባል መሀይም መጀመሪያ ሚስትህን አርካ ቦርጭህን ቀንስና የሚስትህን ብልት ላይ ድረስበት። ሀቢባ ላይ ከምትደርስ የሚስትህን ብልት ላይ ለመድረስ ሞክር። ቦርጭ ተገፍጥጦ የሚስትህን ብልት 1 ቀን ሳትደርስ ታፏ ላይ ጨፍረ እየወረድክ ልጅ የሚባል ወልዳ አታውቅም። የወለደች ልጅ ሌላ ናት አሉ። በዛ ላይ የአባትህን ሚስት እንዳገባ መረጃ ደርሶኛል። ይቺ ሚስቱ ከዚህ በፊት የአባቱ ሚስት የነበረች ከአባቱ ላይ ቀምቶ ነው። ይሄ ልክስክስ አባት ይሻሉ ነበር። የሳቸው ቦርጥ ቀነስ ያለ ነው። አንተ ከአባት ላይ ቀምተ 1 ቀን ብልቷን ሳትነካት ታፏ ላይ ጨፍረ ወርደ የአባትህን ልጅ ነው ቁጭ ብለህ የምታሳድገው። አንተ ልክስክስ ማለት ነው። ሀቢባ ትላለህ። መጀመሪያ ሀቢባ ላይ ከምትደርስ የሚስት ብልት ላይ ድረስ እኮ እያልን ነው። ይሄንን ቦርጭን አስተካክልና
እንትን እንኳን ይሄ ምንድን ነው ሲንግል የሆነ እንኳን ወንደላጤ ወንድ እንኳን እንዳንተ አይነት ቦርጭ የለው። ወንደላጤ ተስፋ ቆርጦ ከዚህ በኋላ ሚስት አላገኝም ብሎ ቦርጭ ይላል። የአንተ ቦርጭ እንኳን ባለትዳር ቀርቶ የማጨው እንትን ቦምብ የሚያፈነደው አይመስልም ከመጠንከሩ። ይቺ ልጅ ወደ ታች በገፋት ቁጥር ስንት አልጋ ነው በየ3 ወሩ ነው አልጋ የሚቀይሩት፣ አልጋውን እየሰበረ ፋንድያ ፈስ ደግሞ ጎረቤት ሁሉ ነው የሚሰማሉ ስታንጣረር። አንተ ልክስክስ ጎረቤቶች እኮ ጉድን እያወጡ ነው። ፋንድያ አጋስስ የምግብ አምላኪ እግዚአብሔርን ከምታመልክ አንተ ምግብ ተሰብስባችሁ ስትበሉ የምትሉ ምግብ ባሳደገ ደመኛ ነው የሚባለው እኮ እንዳንተ አይነቱ ነው። ሆዳ ሀቢባ ምን አባታችሁ ታርጋችሁ ፔሬዳሞች። ሴት ልጅ ብትነጫነጭ ፔሬድ እያየች ነው እንዴ? ምን ሆና ነው ይባላል። እናንተ ፔሬድ ታያላችሁ እንዴ? ዘንድሮ ወንዶች ፔሬድ እያላችሁ ነው እየወጣችሁ ምትለፈልፉት? ፔሬድ አላችሁ? እንደኛ ፔሬድ ታያላችሁ? ምን አባታችሁ ታርጋችሁ እኮ ነው ሀቢባ የምትባሉ ልክስክስ እቴቴ እቴቴ። ኧረ ተረጋጊ። ኧረ እንደው ቤታዮ ነይና ይሄንን ልጅ አረጋጊልን። ቤታዮ የቤታዮ አለ። ኧረ እንደው ቤታዮ ነይና አርገብግቢልን ይሄንን እቴቴ። ቡና ሽናፊ የሴት ቡናፊ ቀዳዳ ቁጭ ብለን ደግሞ ጉቺ ጋር ሄድክ። ጉቺ የምትባይ ምናምን ጉቺ የቆንጆ ሰው ስራ ነው። ጉቺ ምን አባት አርገህ አንተ እቴቴ ማለት ነው። የሶሻል ሚዲያ ተጽዕኖ ፈጣሪ ነኝ። ተጽዕኖ ፈጥራ አታውቅም አንተ አህያ ጋስስ። እንዳንተ መባለግ ካስፈለገ ነገ ማንም ወጥቶ አንተን መተካት ይችላል። አንተ እኮ የታወቅከው አበሻ ሊያደርገው የማይችለውን ሃይማኖት ቀያየርክ። እኔ እንደማተርዋት አፌ ሊባልግ ይችላል፣ ሃይማኖቴን ግን አልቀይርም። ለምን ስውት አልልም? ለሳቢ ብለሽ ሃይማኖት የቀያየርሽ ተጽዕኖ ፈጣሪ ሳይሆን ሃይማኖት ቀያሪ ነው የምትባለው አንተ። ለሳቢ ብለ 1 ወር ረመዳን ሙስሊም ነኝ ብለ ሙስሊሞችን ስሰክስ የነበርክ ጴንጤ ነኝ ብለ ገብተ ወጥተ ፓስተሮቹ ሴት በቀር ያቁም ሸጓሪ ናቸው ብለ የወጣክ መተ ጉቺ ምን አባት አርግ ድሮ እንትን ትመስለኝ ነበር ምናምን። ጉቺ ልቅም ያለ የድሬዳዋ ልጅ ጣጣ የሌላት ወንድ ሴቶች ልጆች ባሎቻችሁን መጠበቅ። አንድ ባል ወጥቶ ሄዶ ሴት የኔ ባል አሁን ሌላ ሴት ጋር ሄዶ ጀንጅኗት ባል ሚስት የለኝም ይበላል፣ ልጅ የለኝም ይበላል፣ ጀንጅኖ አሳምኖ ከሄደ እኔ ስሰማ መጣላት ያለብኝ ከማን ነው? ከባሌ ጋር ነው። እንዴት እኔ ያለው ልጅ ወልጄል እቤት አስቀምጧትም ከሆነ ተለያይተውም ከሆነ መጠየቅ ያለባት ባልየውን ነው። አልፋ ተርፋ ሴት ጋር ሄዳ ምን አስጠይቅች? እንዳለ ስታብዶ የነበራችሁ ሴቶች በሳቅ ልሞት። አንዷ ደግሞ ፊቷ ራሱ ከማስቀየሟ መጥንትን ማለቷ ቪዲዮ። ምን ነው ሸናችሁ? ባላችሁን አትጠብቁ? ሀጠራው ባላችሁን አትጠብቁም ወይ? ልክስክስ ባሌን ቀምቶ። አረ እንደው ወዴት እንደበቅ? እንደው በእንደዚህ አይነት ዘመን መፈጠራችን ባል ብርቅ የሆነበት ዘመን እንዴ!